ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ ሰላምታችንን ያቀረብን በቀኑ መረጃችን በጣም ወቅታዊ አሁናዊ የሆነ ክስተትን አምጥተን በጣም አሳዛኝና አስከፊ የሆነ መረጃን ፓስተር አጋርቶን ነበር። በዓለማችን ዙሪያ በአሁኑ ሰዓት የተከሰተ የዓለማችን መገናኛ ብዙሃን የተቆጣጠረ መረጃን ነበር ያቀበልነው። ምናልባት ያመለጣችሁ ወገኖች ካላችሁ ቻናላችን ላይ ገባ በማለት መረጃውን መጋራት ትችላላችሁ። አሁንም እንግዲህ እንደተለመደው ፓስተር መስመር ላይ ይገኛል። አዲስ መረጃ ይዞልን መጥቷል። እንግዲህ ከሱ መረጃውን የምንጋራ ይሆናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ ዓለማችን በአሁኑ ሰዓት በከፍተኛ አዙሪት ውስጥ ትገኛለች። ነገር ግን እንደነዚህ አይነት ክስተቶችና መረጃዎች እኛን የሚያሸብሩ ሳይሆኑ የሚያጠነክሩና ዝግጅት እንድናረግ የሚያስደርጉ ስለሆኑ በዚህ እጅግ ደስ ይለናል። ስለዚህ ምናልባት እናንተን ለማነቃቃት እንደነዚህ አይነት መረጃዎችን ዘውትር ይዘን እየመጣን እናንተን በማንቃት ላይ እንገኛለን። አሁንም ፓስተር መረጃውን ይዞልን መጥቷል፣ መስመር ላይ ይገኛል። ሰላምታ ከተለዋወጠን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ እንደምልቃል። እግዚአብሔር የተመሰገነ ይሁን። ከቀኑ በኋላ ደግሞ አዲስ መረጃ ይዘህልን መጥተሃል። እንግዲህ እነሆ መድረኩን ላንተ ትቻለሁ። እንግዲህ የትናንትናው ዕለት በጣም የሚገርም ቀን ነበር። ምክንያቱም ለአሜሪካ በጣም አስደንጋጭ ቀን ነበር ማለት ይቻላል ትናንትናው ዕለትና ይሄው ምንድነው ዓለማችን እየተከሰተ ያለው ነገር በጣም ከባድ መሆኑን የሚያመለክቱ ነገሮች ናቸው። በትናንትናው ዕለት በሶሪያ ውስጥ የአሜሪካ 3 ወታደሮች መገደላቸው ታውቋል። እንግዲህ በርካቶች ቆስለዋል በዚህ ጥቃት። ይህንን ጥቃት የፈጸመው የአይኤስ የሚባለው አሸባሪ ቡድን ማለት ነው። የአሸባሪ ቡድን ነው። የእሱ አባል የሆነ አንድ በደፈጣ ነው ጥቃቱን የፈጸመው። እነዚህ ወታደሮች ላይ የሶሪያም ዜጎች አሉ። በጥቃቱ ውስጥ ከፍተኛ ጥቃት ነው። ለአሜሪካ በጣም ነው እንትን ውስጥ የከተታቸው ምን እንደሚባለው ንዴት ውስጥ የከተተ ጉዳይ ነውና ይሄ ከፍተኛ ጥቃት ከተፈጸመ በኋላ በእርግጥ ጥቃቱን የፈጸመው ሰው ተገሏል፣ ማምለጥ አልቻለም፣ ተገሏልና ወዲያውኑ የሶሪያ መንግስት መግለጫ አውጥቷል ጥቃቱን በመቃወምና ጥቃቱ ደግሞ የሶሪያ መንግስት በሚቆጣጠረው ቀጠና ውስጥ መሆኑ የበለጠ ጥያቄ ውስጥ ይከታል። እነዚህ እንግዲህ በእርግጥ ከዚህ በፊትኛ ስለ ሶሪያ ስንናገር ምናልባት ብዙ ታስታውስ ከሆነ አድማጮቻችን የሚያስታውሱ ከሆነ የአይኤስ እያንሰራራ እንደሆነ ተናግረን ነበር። የተለያዩ የአሸባሪ ቡድኖች ሶሪያ ውስጥ እየተፈለፈሉ ነው። የሶሪያ መንግስት እንደ መንግስት ጠንክሮ እነዚህን የሚገዳደርበትና የሚቋቋምበት መንገድ አልተፈጠረም ገና የሚል ነገር አንስተን ነበረ። ነገሩ ያው ያነሳነው ነገር ይህንን ድርጊት ፈጽሟል። ይሄ በጣም የአሜሪካ መንግስት ከፍተኛ ተቃውሞ ነው ያሰማው። እርምጃ ሳንወስድ አንተውም ነው ያሉት ዶናልድ ትራምፕ። እንደውም ራሳቸው ቀጥታ ይጠበቃል በሶሻል ሚዲያ ትሩዝ በሚባለው ሶሻል ሚዲያቸው ላይ እንደጻፉት ይህ ህልውናችንን የተጋፋ
እና እርምጃ እንወስዳለን። ይህንንም እርምጃ ከአልሻራ መንግስት ከሶሪያ መንግስት ጋር በመተባበር የምንወስድ መሆኑን እናሳውቃለን የሚል ነገር አንስተዋል። አዎ እና እንግዲህ ይሄ ጉዳይ አሁንም መካከለኛው ምስራቅ ላይ መረጋጋቶች እንዳይኖሩ የሚያደርጉ ጉዳዮች መኖራቸውን የሚያመለክት ነው። መረጋጋት እንዳይኖር የሚያመለክት ጉዳይ ነው። በእርግጥ መረጋጋትም የለም። እኛ አሁን ሰሞኑን በተከታታይ ስላልዘገብን በሌላ ርዕሶች ላይ ስለተያዝን ነው እንጂ አሁንም አስፈሪነቱ እንደቀጠለ ነው መካከለኛው ምስራቅ ያለው ሁኔታ። ነገር ግን ይሄ ደግሞ አስደንጋጭ ነው። ምክንያቱም እነዚህ ሰዎች በጦርነት ግዳጅ ላይ ወይም በውጊያ መሃል አይደለም የተገደሉት፣ እየሄዱ ያሉ ነው። ከነዚህ ከሶሪያ የደህንነት ሰዎች ናቸው የሚባሉት። የሶሪያ የደህንነት ሰዎች አብረዋቸው ነበሩ ነው የሚባሉት። እዛ ባሉበት ነው የተገደሉት። እነዛም ቆስለዋል። እንግዲህ ከነዛ ከቆሰሉት መካከል የሞተ ሊኖር ይችላል። የምናውቀው ነገር የለም። ዘገባው እንግዲህ ዘግይቶ ሊወጣ ይችላል። እንግዲህ የሶሪያ መንግስት በቀጥታ እርምጃ እንደሚወስድ ተናግሯል። ይህንንም እርምጃ በቅርብ ተከታትለን እነዚህን እናጠፋቸዋለን የሚል ነው። እንግዲህ ሌላው ደግሞ በጣም የሚያሳዝነው በአሜሪካ አንድ ዩኒቨርሲቲ ላይ ፈተና ላይ በተቀመጡ ተማሪዎች ላይ ጥቃት ተፈጽሟል። በትናንትናው ዕለት ራሱ በጣም ነው ያሳዝናል። ከቦስተን በጥቂት ኪሎ ሜትር ርቀት የሚገኝ ዩኒቨርሲቲ ውስጥ ነው። እንግዲህ 2 ሰዎች ተገለዋል በዚህ እና ብዙ ሰዎች ቆስለዋል። ይህ የሽብር ጥቃት መሆኑ ታውቋል። እንግዲህ በዚህ ሽብር ጥቃት ውስጥ አንድ ሰው ነው እና የሚገርም ነገር ሙሉ ጥቁር ልብስ የለበሰ ነበረና ተከታትለውታል። ነገር ግን በቁጥጥር ስር አላዋሉትም። እስካሁን በቁጥጥር ስር አላዋሉትም። ነገር ግን በዛ ዩኒቨርሲቲ የሚገርም ከ11 ሺህ በላይ ተማሪዎች ነበሩ። አሁን እንግዲህ ከክርስማስ በፊት ፈተና ላይ ተቀምጠው በነበሩ ተማሪዎች ላይ ነው ጥቃት የተፈጸመው። ሆን ተብሎ ነው። አዎ እና ምናልባትም ይሄ ሽብር ፈጣሪው ዜግነቱ ሶሪያዊ ነው የሚል ነገር ጭምጭምታ ተሰምቷል። እና ምንድነው ከዛ ጋር ቅንጅት ያለው ነው ወይ የሚለው ነገር ለምሳሌ በሰዓታት ልዩነቶች ነው ጥቃቶቹ የተፈጸሙትና ከሶሪያ ውስጥ ከተገደሉት ጋር ተመሳሳይነት ያለው ነገር ስለሆነ ምናልባት ግንኙነት ይኖረው የሆነ የሚለውን እና ይህንን ጥቃት የፈጸመውን እንግዲህ በቁጥጥር ስር ለመዋል ፖሊስ ክትትል እያደረገ ይገኛል። ምናልባትም እኛ ይህንን ዜና ከዘገብን በኋላ በቁጥጥር ስር አውለውት ሊሆን ይችላል። እንግዲህ እንደዚህ አይነት ጥቃቶች አሁን ላይ ምንድነው እየተበራከቱ የመጡበት ምክንያት? በተለይ ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ በአሜሪካ ውስጥ ጀነራል አሜሪካ ውስጥ ማለት ነው ከ300 በላይ አንዳንዶቹ 390 ይላሉ፣ ግን ከ300 በላይ ጥቃቶች ተፈጽመዋል። ይሄ መሳሪያ ይዞ በተማሪዎች ላይ፣ በመንገደኞች ላይ፣ በተለያየ ነገሮች ላይ ነው ጥቃቶች እየተፈጸሙ ያሉትና እነዚህ ነገሮች ምንድነው የሚያመለክቱት ሲል አንድ ነገር ነው ወደ ውስጥ የመጣው። እነዚህን ነገሮች የሚያመለክቱት ከሃይማኖት ጽንፈኝነት ባሻገር የሞራል ውድቀቶች የሚያስከትሉት ናቸው። ከዚህ በፊት ታስታውስተው ከሆነ እንግሊዝ ሀገር በተፈጸመው ጥቃት 764 ነው ምናምን የሆነ አሜሪካ ውስጥ ያለ ድርጅት በቲኔጀሮችን በኢንተርኔት መረብ በበየነ መረብ እየመረመሩ ራሳቸውን አቢዩዝ እንዲያደርጉ ለምሳሌ በራሳቸው ላይ ሴክስ እንዲያደርጉ ከሌላ ጋር ሴክስ እንዲያደርጉ ትውልዱን ለማምጣት እና በማድረግ በመጨረሻ ደግሞ የማይጠቅሙ የማይረቡ እንደሆነ እየተነገራቸው ራስህን ሱሳይድ አድርግ ግደል የሚል ሴጣናዊ መመሪያ የሚሰጡ እንደነበሩ ዘግበናል። እና እንግዲህ ይሄ የሚያመለክተው ምንድን ነው? ከሃይማኖት ጽንፈኝነት ባሻገር ሁሉ ሃይማኖት ሰው በመግደል አያምንም። ጽንፍ ስትወጣ ደግሞ ያን ወደዛ ነገር ትሄዳለህ።
ወደዛ ነገር ታመራለህ እና አሁን አሜሪካ ላይ በትናንትናው ዕለት በሁለቱም ቦታ የተከሰተው ነገር ከጽንፈኝነት ይመስላል። እንደውም አያይዘህም እንድትመልስ ፓስተር፣ ይሄ ነገር ሲሪየስም ስለሆነ የቅርብ ጊዜ ትውስታ ስላለ ነው። አሁን ፕሬዚዳንት አልሻራ የወቅቱ የሶሪያው ፕሬዚዳንት ዋይት ሃውስን ጎብኝተው ነበር በተደጋጋሚ 2 ጊዜ። ያው ከዶናልድ ትራምፕ ጋር ተገናኝተዋል። አንዱ ሳውዲ ላይ አንዱ ዋይት ሃውስ። እኚህ ሰውዬ ደግሞ የጀርባ ታሪካቸው ደግሞ አሁን ቀደም ከጠቀስነው አይኤስአይኤስ አመራር ነበሩ። $10 ሚሊዮን እሳቸውን ለያዘ ለገደለ ለጠቆመ ይሸለማል ተብሎ ነበረ። አሁን ይሄ ሽልማት ዝም ብሎ አይደለም። እኚህ ሰውዬ አራጅ ናቸው ማለት ነው በቀድሞ ታሪካቸው እና ብዙ ደም እጃቸው ላይ ያለ ይመስለኛል። አሁን እኔ ያልገባኝ አሁን ውስጣቸው እንደዚሁ በህቡ የተደራጀ የዛ የአይኤስአይኤስ ቡድን አለ ወይስ የእሳቸው እውቅና ኖሮት ነው? ምክንያቱም ፖለቲካ የጌሙ በዛም በዚህም ስለሆነ ተዋታው ያው የእሳቸው መንግስት እዛ ውስጥ ንጹህ ሊሆን አይችልም። ማንኛውም ገቨርነር ገብቷል ውስጥ ለምሳሌ ለአንተ ተቃዋሚ ሆነህ ወይም ደግሞ የሆነ ድርጅት ሲኖርህ መረጃ ለማግኘት የተለያዩ ነገሮች ለማግኘት ያን አመራር ላይ ያለው መንግስት መስለህ ደጋፊ መስለህ እንደውም ጽንፈኛ ደጋፊ መስለህም ልትቀጥል ትችላለህ። ግን ከበስተጀርባ ደግሞ ሌላ ስራ ልትሰራ ትችላለህ። የጸዳ ነው ብዬ አላምንም። ምክንያቱም አብዛኛው የእሳቸው ተዋጊዎች ከአይኤስአይኤስ የመጡ ናቸው፣ ከአክራሪ ሙስሊምነት የመጡ ናቸው። ያ እሳቤም ደግሞ ከሰውየው ጭንቅላት በ24 ሰዓት በዚህ አጭር ጊዜ ውስጥ ፕሬዚዳንት ስለሆነ ይነቀላል ማለት አይደለም። አንደኛ ሲአይኤም ሆነ አሜሪካ እንትናን መንግስት የአሳድን መንግስት ለመገልበጥ ተጠቅመውበታል። እስራኤልን ብትሆን ለዚህ እኮ ነው እስራኤል ከደቡብ ሶሪያም አልወጣም የምትልበት ምክንያት በተደጋጋሚ በሶሪያም ውስጥ ድብደባ የምታደርገው ለዚህ አሁን እኮ ቀን ላይም አንድ መረጃ ሰጥተናል። በአውስትራሊያ ውስጥ በአይሁድ ማህበረሰብ ላይ የደረሰው ጥቃት አዘሴም ታይም፣ ምክንያቱም ጫፍና ጫፍ ነው። እንደው በአቅጣጫ እንኳ ብንሄድ ምዕራብና ምስራቅ ያሉ ሀገሮች ነው እና ተመሳሳይ ይዘት ያለው የተቀናጀ ነገር ሊኖረው ይችላል ወይ? ምክንያቱም እንዴት በአንድ ጊዜ እንደዚህ አይነት የሽብር ጥቃት ሊደርስ ቻለ? በጣም ምክንያቱም እስራኤልና አሜሪካ አንድ ላይ ነው፣ የአንድ ሳንቲም ግልባጮች ናቸው እና ይሄ ነገር ኔትወርክ ነው ወይ? አሁን እነዚህ ሀገራት ቀድመው እኛ የለንበትም በሚል መልኩ ሀዘናቸውን ሲገልጹ ምንድነው? ምን ያህል አስተማማኝ ነው? አዎ ምንድነው መሰለህ፣ በእርግጥ እንደ አይነት ጽንፍ የወጡ ነገሮች በግለሰቦች በጎ ፍቃድም ሊፈጸም ይችላል። ከበስተጀርባው ደግሞ በድርጅቶች በሚሰጥ መመሪያና ዓላማ ሊፈጸም ይችላል። ብዙ ጊዜ በአክራሪ እምነቶች ውስጥ የሚታዩ ምንድነው ሱሳይድ፣ ይሄ አጥፍቶ መጥፋት የምንላቸው ታሪኮች አሉ። ይሄ ሰው ሄዶ እዛ ዩኒቨርሲቲ ውስጥ ሲተኩስ ከተያዘ እንደሚገደል ይታወቃል። እንደገና ደግሞ እነዚህ ወታደሮች መንገድ ላይ ጠብቆ በደፈጣ የገደለውም ሰውዬ ከተገኘ እንደሚሞት ይታወቃል። ለሞት ወስኖ ነው። አውስትሪያም ላይ ቀን የዘገብነው ላይም የእርምጃ የወሰዱ ሰዎች እንደሚሞቱ እኮ ያውቁ። አድራሻ ለማጥፋትም ገዳዩንም የሚገድል ሌላ ቡድንም ሊኖር ይችላል። እሱ ምንም እንትን አይደለም። ምክንያቱም የዚህ ዓለም ፖለቲካው የተወሳሰበ ነው። እኔ ብዙ ጊዜ ፖለቲካ ቁማር ነው ብዬ ነው የምወስደው። ለምን በወጣትነት እዛ ውስጥ ስለነበርኩ ፖለቲካ ካድሬ ሆኜ ሰርቼ ስለማቅ ቁማር ነው። ኬሚስትሪው ምንድነው ላለመበላት ነው ሁሌ የምትሄደው። ስለዚህ ኢሌጋል የሆነ አካሄድ ትሄዳል። ራሱ መንግስት ሆኖ ኢሌጋልና ሌጋል ሊሄድ ይችላል። መንግስት ሆኖ ይሄንን የሚያደርግበት ዋና ምክንያት የመንግስቱን መሰረት ወይም ደግሞ የራሱን አገዛዝ አስተዳደር እንትኑን ስልጣኑን ለማስጠበቅ ሊጠቀምበት ይችላል። ምንም ይሄ ዓለም ላይ ብዙዎቹ ባዶ ናቸው ብለህ አታስብ። ንጹህ የዋህ መንግስት የሚባል የለም ዓለም ላይ። የዋህ መንግስት የለም፣ እንደሱ አይታሰብም። ለምን? አንደኛ መንግስት ሲሆን ጠላቶች እንዳሉ ታውቃለህ። ጠላቶችህን ደግሞ ለማደንም ሆነ
ወይም ደግሞ ጠላቶችን አንበርክከ የራስህም ለማድረግ የምትጠቀምባቸው ብዙ መንገዶች አሉ። ገብቷል። አሁን የሽብር ጥቃቶች በዓለም ላይ የሚፈጸሙ የፋይናንስ ሶርሳቸው እኮ ነዳጅ ከሚያመርቱት ነው። ፔትሮ ዶላር እኮ ነው የፋዘና ይሱት ዝም ብሎ ለምሳሌ እኔ እናንተ ተሰብስበን የሆነ ግሩፕ ፈጥረን እንደው ድርጅትን መስርት እንዋጋ ብንል መሳሪያ የሚያቀብለን ሊኖር ያስፈልጋል። ገንዘብ የሚሰጠን ያስፈልጋል። መሳሪያንም ለመሸጥ ከበስተጀርባ ብዙ እጆች አሉ። ግን አሜሪካ ውስጥ በዚህ ዓመት በ25 ይህን ያህል ጥቃት መድረሱ ግን አሜሪካ ራሷን ቆም ብላ እንድታይ የሚያደርግ ይሆናል። እኛ ግን ዋናው በአሜሪካም በአውሮፓም ለሚኖሩ የክሪስማስን በዓል ለማክበር ለግዢ ለተለያየ ነገር የሚወጡ ቅዱሳን ወንድሞች እህቶች ግን እንዲጠነቀቁ ማሳሰብ እንፈልጋለን። ምክንያቱም ብዙ ጊዜ አይተ ከሆነ በዚህ በክሪስማስና ኒው ይር አካባቢ ከፍተኛ ጥቃቶች ይፈጸማሉ። በተለይ ከኦክቶበር ወደዛ ባሉ ኦክቶበር ውስጥ ምናምን ውስጥ አይሁዶች ላይ የሚፈጸሙ ጥቃቶች ብዙ ጊዜ ይታያሉ። ሄደ ዝም ለታሪክንም ስታይ ከኋላ ሄደ ስትመረምር፣ ሌላው ደግሞ በዚህ በክሪስማስ በዓል ከመከበሩ በፊት እንደዚህ አይነት ጥቃቶች ብዙ ጊዜ ይደርሳሉ እና ይህንን ጥንቃቄ ማድረግ ያስፈልጋል። ከዛ ውጭ መጸለይ፣ ራሳችንን ለጌታ አሳልፈን መስጠት። ማንኛችንም በየትኛው ምድር እንኑር ዋስትናችን እግዚአብሔር ብቻ ነው። ሰው መንግስትም ሌላም ዋስትና ሊሆነን አይችልም። በጌታ ያመን ሰዎች ጌታ ነው ዋስትናችን። ጌታ ላይ መደገፍ ነው፣ ጌታን ማመን ነው። ምክንያቱም መንግስት ሁሉን ሰፈር መንደር ጠብቆ አይችልም፣ ሁሉን ቀበሌ ጠብቆ አይችልም እና የትኛውም ሀገር ያለ መንግስት ፖሊስ ሁሉን ስፍራ መጠበቅ አይችልም። ሁሉን ስፍራ መጠበቅ የሚችለው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እሱ ከክፉዎች ስለሚጠብቀን ፊታችንን ወደ እሱ እንመልስ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ፕሊስ አገልግሎታችንን ደግፉ። ስታዳምጡ፣ ስትሰሙ ለሌሎች በማዳረስ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ አገልግሎታችንን ከወደዳችሁት በገንዘቦቻችሁ ከጎናችን ቁሙ፣ አበረታቱን። የእናንተ ትንሽ የስጦታ እኛን ያበረታታልና እንድታበረታቱን በጌታ ፍቅር ጠይቃለሁ። የጌታ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ዘመን ላይ ነው እንግዲህ ያለ ነው። ዋስትና የሚባል ነገር በጣም 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 በከፍተኛ ስጋት ውስጥ የገባበት እንደዚህ አይነት ዘመን ያለ አይመስለኝም። ቴክኖሎጂም ሊፈታው ያልቻለው ምጥቀት፣ የእውቀት ምጥቀት፣ በየትኛውም ደረጃ ያለ እውቀት፣ ጥበብ በምንም ታምር ሊረታው የማይችል ጊዜ ላይ ነው ያለ ነው። ነገር ግን የእውቀት ሁሉ ባለቤት የሆነው የጥበብ ሁሉ መጀመሪያ የሆነው ጌታ ኢየሱስ ክርስቶስ ብቻ ከኛ ጋር ካለ ከዚህ ደመና፣ ከዚህ ስጋት፣ ከዚህ ጭንቀት የምንላቀቅበትና ምንድንበት ጥላና መርከብ እንደሆነ ማወቅ ይኖርብናል። ይህንን እንግዲህ ያላወቅን ወገኖች፣ ጌታ ኢየሱስ ክርስቶስን ያላወቅን ወገኖች በዚህ አጋጣሚ ልናሳስባችሁ የምንወደው ከዚህ ከጨለማው አገዛዝ የመጣ ካለው ጥፋት ልንድን የምንችለው በሱ ስንሆን ብቻ ስለሆነ ይህንን እንግዲህ ተግባራዊ እንድታረጉ በጌታ ፍቅር እንለምናቸዋለን። ከጌታ ቤት ደግሞ አፈንግጠን ያለን ወገኖች ደግሞ ይኸው እንደዚሁ በድንገት መቅረት አለና እባካችሁን ወደ መስመር ውስጥ እንግባ፣ ንስሐ እንግባ በማለት እንግዲህ የዛሬው የምሽታችንን መረጃ በዚህ እንቋጫለን። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንደዚሁ በአዲስ መረጃ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ከኛ ጋር ይሁን። እግዚአብሔር አምላክ ኢትዮጵያንና ሕዝቧን ይጠብቅ እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።